እሺ ስክሮል እያደረጋችሁ ይሄ ጥያቄ ከመጣባችሁ በተለይ 12ኛ ክፍል ተማሪዎች ከሆናችሁ ቀጣይ የምለቅላችሁ በጣም አሪፍ ነገሮች ስላሉ ላይክ አድርጉት እና ኮመንት ላይ ደግሞ ይሄን ፓርት ስራ ብላችሁ አሳውቁኝ። አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰቡ ቀጥታ ወደ ቪዲዮ ይሄዳሉ። 3 ጥያቄዎችን ሰርቼላችኋለሁ ዛሬ ቀሰም አካዳሚ ላይ ወይም ደግሞ አዲስ አበባ አካባቢ ላይ ከወጡት ሞዴል ጥያቄዎች ውስጥ ወስጄ ነው የሰራሁላችሁ። ከዚህ በኋላ ደግሞ በእናንተ ጥቆማ በሰራ ደስ ይለኛል። አሳውቁኝ በሜሴጅ። ቴንኪው። ቀጥታ ወደ ቪዲዮ ሲስተም ኤክስ ፕላስ ay equals to 12x plus 6y equals to b has no solution. No solution. Then which of the following is true? Then which of the following is true? This is number 1. It says true about A and B. Now solution. The system has no solution means what it means. So what it means, if this system has no solution, this is true. If the system has no solution, the ratio of 8 and 12 is the same as the ratio of A and 6, and also which is different from the ratio of 2 and B. So we have such kinds. This is said to be inconsistent equation. So በዚህን ጊዜ ሶሉሽን የለውም ማለት ነው። ሲስተሙ ሶሉሽን የለውም እንላለን። ይሄ ሬሾ የሁሉም ተመሳሳይ ከሆነ ሶሉሽን አለው። በት የዚህና የዚህ ሬሾ ተመሳሳይ ነው ከዚህ ጋር ዲፍረንት ከሆነ ኢንኮንሲስተንት ይሆናል ማለት ነው። ኢንኮንሲስተንት ሲስተም ተብሎ ይጠራል። ስለዚህ ከዚህ ላይ we have two kinds of equation. 8/12 is equals to A/6 and A/6 different from 2/B ይላል። ከዚህ ላይ ኤን እናገኛለን። ይሄ ማለት ክሪክሮስ ብናደርገው 48 እኩል ይሆናል 12A ይመጣል ኦቨር 12 ያ ማለት ኤን ለብቻ ማስቀረት እንችላለን ማለት ያቺን ምን ይመጣል 4 ይመጣል። ሶ ኤን 4 እዚህ ጋር ማስገባት እንችላለን ማለት ነው። እዚህ ጋር ኤን ማስገባት እንችላለን። 4/6 different from 2/B ይላል። ሶ ክሪክሮስ እናደርገው 4 times A 4B ይመጣል። እንደገና different from እንዳለ ትሆናለች። እንደገና 12 ይመጣል ኦቨር 4 ስለዚህ B different from what 3 ይመጣል ማለት ነው። ስለዚህ ይሄ ደግሞ ምን ላይ ያለ ምን ምርጫ ላይ ያለ A is 4 and B is different from 3 C ላይ ያለ ማለት ነው። ነምበር 2 ሁለተኛው ጥያቄ ደግሞ what the solution set of 1/128 the power of x is equals to 4 root of the square root of 256 to the power of 2x minus 3. Then the choice says A is 6/11, B says 3/5, C says 3/4, and D says -3/2. So actually to solve such kinds of a problem directly substitute በማድረግ ነው መስራት የምንችለው። ዳይሬክት ሰብስቲቱት አድርገን ሶስቱንም ምርጫ በአንዴ ልናገኝ እንችላለን። ቀጥታ ይህንን እዚህ ውስጥ ስናስገባ እኩል ከመጣልን መልስ ሊሆን ይችላል። ይሄንንም እንደዛው ቼክ ማድረግ እንችላለን። ይሄንንም እንደዛው ቼክ ማድረግ ፈተና ላይ እንደዛው ስሩ። ዳይሬክት ሰብስቲቱት በማድረግ እኔ ግን ሙሉ ልስራ እንዴት አድርገን ሙሉ ሶሉሽን እንደምንሰራ ፉል ሶሉሽን እንሰራለን ማለት ነው። ፉል ሶሉሽን so the first step is writing this as exponential. 1/128 is to the power of 7 I think. So to the power of 7
the power of x is equals to, again write this as exponent, it will be 256 the power of 2x minus 3. Again this power could be another, it will have another 1/4 as a power because it is 4th root ስለሚል 1/4 አድርገን እናስቀምጠዋለን ማለት ነው። ከዛ በኋላ ይሄንን እና ይሄንን የጋራ አንድ ዘ ፓወር ኦፍ 7 እና አንድ ዘ ሴም ስለሆነ 1/2 the power of 7x ማለት እንችላለን ማለት ነው እዚህ ጋር። ከዛ እዚህ ጋር አሁንም 256ንም በዛው እናስቀምጣለን ምክንያቱም 256 ማለት አክቹአሊ 2 ሲባዛ 128 ነው። ስለዚህ 2 ሲባዛ 2 ዘ ፓወር ኦፍ 7 ማለት 2 ሲባዛ 8 ነው። ውስጥ ያለው ቱ ዘ ፓወር ኦፍ 8 አለ። ስለዚህ እንደገና ከውጪ ላይ 2x minus 3 አለ። እንደገና አሁንም ከውጪ ላይ 1/4 አለ ማለት እነኚህ እንዳለ አንድ ላይ ይባዛሉ ኤክስፖነንት ናቸው በሙሉ ማለት ነው። ስለዚህ እቺን አሁንም መገልበጥ እንችላለን ወደ ላይ ቱን ወደ ላይ ስንገለብጣት 2 raised to -1 ትመጣለች። ከዛ ይሄ 7x አለ እዚህ ጋር to the power of አሁን ይሄን ሲምፕሊፋይ ማድረግ እንችላለን በ4 1 በ4 2 ይቀራል። እዚህ 2 በ2 ሲባዛ 4x ይመጣል ማይነስ 2 በ3 ሲባዛ 6 ይመጣል ማለት ነው። ከዛ እቺ በዚህ ጋር ትባዛለች። አክቹአሊ ይሄ ቤዙ ተመሳሳይ ያደርገናል ይጠፋል ማለት ነው። so -7x is equals to 4x minus 6 ከዛ በኋላ -7x minus 4x ይመጣል ወዲህ ስናሻግረው it will be -6 so -11x is equals to -6 መጣ ማይነስ በማይነስ ይጠፋል ኤክሳችን 6/11 መጣ። so A is correct answer. Okay, number 3 says suppose A and B are sets such that A union B has number of A union B is given by 26 and the number of A intersection B is also given by 6. Then the number of element in A exceeds half of the number of B by 5. The number of element of A exceeds half of number of B by 5. ማለትካሊ number of A የቢን ግማሾች በ5 ይበልጣል ነው የቢን ግማሽ ማለት ነው። ያ ማለት ኤን ለማግኘት number of ኤን ለማግኘት የቢ ግማሽ ላይ 5 መጨመር አለብን ማለት ነው። የቢ ግማሽን በስንት ይበልጣል ማለት ነው? ይሄ 5 ቢቀነስበት ይሄ የቢን ግማሽ ጋር እኩል ይሆናል ማለት ነው። 5 ቢቀነስበት ስለዚህ በ5 ነው የሚበልጠው። የቢን ግማሽ በ5 ይበልጣል ማለት ነው። በዚህ መልኩ እናስቀምጠዋለን ማቴማቲካሊ። then what is the number of element of A? the number of element of A ምን ይመጣል ነው ጥያቄው ማለት ነው። ስለዚህ ማቴማቲካሊ እንዴት አድርገን እናስቀምጠዋለን? first of all as a solution number of A union B is equals to number of A plus number of B minus number of A intersection B ፎርሙላ ነው። ይሄ ጀነራል ፎርሙላ ነው። እዚህ number of A ቦታ ላይ ይሄን ፎርሙላ ማስገባት እንችላለን ማለት ነው። እዚህ it is the same as half of number of B plus 5 plus number of B minus number of A intersection B. This is number of A union B. እዚህ ይሄ ተሰጥቶናል ቀድመን number of B ማግኘት እንችላለን ማለት ነው። ስለዚህ ምን ይሆናል? number of A union B is 26 half of number of B plus number of B ከዛ እዚህ ጋር 5 አለች ከዛ ይቀነሳል ኢንተርሴክሽን ደግሞ 6 አለ። እዚህ ይሄና ይሄ ሲደመር ስንት ይመጣል? 3/2 number of B ይመጣል። ይሄኛው ደግሞ -1 ይመጣል። -1
ወደዚህ ሲሻገር 27 ይመጣል። ይሄ ከዚህ ጋር ማለት ነው። ወደዚህ ሲሻገር ከዛ ክሪክሮስ ማድረግ እንችላለን። ክሪክሮስ ስናደርግ 3 ታይምስ ነምበር ኦፍ ቢ ኢዝ ኢኳልስ ቱ 54 ይመጣል ማለት ነው። ክሪክሮስ ስናደርግ ስለዚህ ለ3 እናካፍላለን ማለት ነው። ለ3 እናካፍል ነምበር ኦፍ ቢ ምን ይመጣል? 18 ይመጣል ማለት ነው። 18 ይመጣል። ስለዚህ ይሄ ነምበር ኦፍ ቢ ነው። በት የተጠየቅነው እኛ ነምበር ኦፍ ኤ ነው። ነምበር ኦፍ ኤ ነው የተጠየቅነው። ስለዚህ ነምበር ኦፍ ኤ ስለተጠየቅን ነምበር ኦፍ ኤ ማለት ምን ማለት ነው? ከመጀመሪያው ላይ ነምበር ኦፍ ኤ ኤክሲድ ነምበር ኦፍ ቢ ባይ 5 ብሏል። ሃፍ ኦፍ ነምበር ኦፍ ቢ ፕላስ 5 ነምበር ኦፍ ቢን ኦልሬዲ ስላገኘ ነው ማለት ነው። ስለዚህ ሃፍ ኦፍ ዋትስ 18 ፕላስ 5 this one is 5, so this is half of 18 is actually 9 plus 5 which is 14 ይመጣል ነው። ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። እሺ ስለዚህ አስፈላጊ ከሆነ አሁን ነምበር ኦፍ ኤን በዚህ ያገኘነው ነምበር ኦፍ ኤ እና በዚህ ፎርሙላ ደግሞ የምናገኘው ነምበር ኦፍ ኤ ተመሳሳይ መሆን አለበት። ቼክ ማድረግ እንችላለን። በዛኛውም ሰርተን ማለት ነው። ነምበር ኦፍ ኤ ዩኒየን ቢ ስንት ነበረ? 26 ነበረ። ነምበር ኦፍ ኤ ደግሞ ስንት አመጣን? እኛ እዚህ ጋር ሰርተን 14 አመጣን። ነምበር ኦፍ ቢ ደግሞ ስንት መጥቶልናል? 18 አመጣን። ከዛ ነምበር ኦፍ ኢንተርሴክሽን ደግሞ 6 ነው። ስለዚህ ይሄ 32 ይመጣል ሲቀነስ 6 ይሄ ማለት 26 ይመጣል። ስለዚህ ትክክል ነው ማለት ነው ስራው። ላይክ ማድረግ እንዳይረሳ ጋይስ። ቀጣይ ምን እንደምሰራላችሁ በኮሜንት አሳውቁኝ። አመሰግናለሁ። ቻው